ሰላም ሰላም የተከበራችሁ የተወደዳችሁ ውድ የቻናሌ ቤተሰቦች እንዲሁም ተማሪዎች እንዴት ናችሁ? ሰላም መልካም ነው። እግዚአብሔር ይመስገን ሰላም መልካም ነው። እንግዲህ እንደምታስታውሱት ከዚህ በፊት የስምንተኛ ክፍል ጀነራል ሳይንስ 2016 ላይ የተፈተኑትን ሚኒስትሪ ጥያቄ ክፍል 8 ለቅቄላችሁ ነበረ። በዛ በክፍል 8 እንግዲህ እስከ ጥያቄ ቁጥር 29 ሰርቼላችሁ ነበረ ከ25 እስከ 29 ማለት ነው። ዛሬ ደግሞ በክፍል 9 ተመልሼ መጥቻለሁ ማለት ነው። ይህ ክፍል 9 እንግዲህ 5 ጥያቄዎችን ያካትታል። ከጥያቄ ቁጥር 30 እስከ 34 ድረስ ወደ 4 ጥያቄ 5 ጥያቄ ሳይሆን 4 ጥያቄ ያካትታል ማለት ነው። ስለዚህ ባይንስ እንግዲህ ይህ ቪዲዮ የሚደርሳችሁ ውድ ቤተሰቦች እንግዲህ የገባችሁ ዩቲዩብ ቻናልን ሰብስክራይብ እንድታደርጉኝ በትህትና እየጠየኩኝ ለልጆችም ሼር በማድረግ እንድትተባበሩኝ ቪዲዮን ላይክ በማድረግ እንድትጀምሩ እያሳሰብኩኝ እንግዲህ ያው ትምህርትን አሁን ወደ ማለቂያው ሰዓት ላይ ደርሷል እና ስምንተኛ ክፍል እንግዲህ የሚፈተኑበት ጊዜያት እየተቃረቡ ነው። እንግዲህ አንድ ወርም የሚቀረው ማለት ነው። ስለዚህ እንግዲህ ለልጆች እንዲደርስና ልጆች እንዲጠቀሙበት ነው ይህን ቪዲዮ የምሰራው እና ለልጆች እንዲደርስ በማድረግ እንድትተባበሩኝ አሳስባለሁ ማለት ነው። አሁን በቀጥታ ወደዚህ እመጣለሁ ማለት ነው። እዚህ ጋር እንግዲህ እንደምትመለከቱት ምናልባት እዚህ ጋር እኔን ሰብስክራይብ ማድረግ የምትፈልጉ ሰዎች ያው ቪዲዮውን ስትነኩት ሊንኩ ወደዛ ይመራችኋል። ነገር ግን ሰርች በማድረግም ዮናስ ወንድሙ ቻናል በማለት ሰርች ባሩ ላይ ዩቲዩብ ሰርች ባሩ ላይ ገብታችሁ ሰርች ብታደርጉ ታገኙኛላችሁ። ስለዚህ እዚህ ጋር እንደምትመለከቱት እንግዲህ የዛሬ ጥያቄዎች አምስት ጥያቄዎች ናቸው። 30 31 እና እስከ 34ኛ ጥያቄ ማለት ነው። ስለዚህ እነዚህ አምስቱን ጥያቄ እንሰራለን ማለት ነው። So as you can see here it says grade 8 general science ministry exam 2016 or 2024 Gregorian calendar part 9. Okay, question number 30. ጥያቄ ቁጥር 30 question number 30 dash is a sexually transmitted disease that cannot be treated for pregnant woman and finally leads the child to blindness. So A HIV AIDS, B chancroid, C gonorrhea, D syphilis. እንግዲህ እነዚህ አራቱ ምንድናቸው? They are known as sexually transmitted infectious disease ተብለው ይጠራሉ ማለት ነው። infectious disease ናቸው። ከነዚህ ውስጥ እንግዲህ ብላይንድነስን የሚያስከትል የትኛው ነው? ስለዚህ መልሱ ሊሆን የሚችለው HIV ኤድስም አይደለም፣ ቻንክሮይድም አይደለም፣ ጎኖሪያም አይደለም, which is syphilis ማለት ነው። The answer is going to be D ይሆናል ማለት ነው። Question number 31. A part of female reproductive system where implantation of the fertilized egg and development of an embryo takes place is implantation is the process where the fertilized egg is attached to the wall of the uterus or the lining of the uterus or the womb is called implantation ይባላል ማለት ነው። ኤጉ ዋንስ ፈርቲላይዝድ ከሆነ በኋላ ይወልድና ምን ላይ አታች ይሆናል ማለት ነው? ወምብ ወይም ደግሞ ዩትረስ ላይ አታች ይሆናል ማለት ነው። የተጠየቅነው እሱን ነው ማለት ነው። fertilized egg and development of an embryo takes place. development of an embryo የሚካሄድበት ቦታ ነው የተጠየቅነው ማለት ነው። so A cervix, B uterus, C vulva, D clitoris. so ከነዚህ ሶስቱም ሰርቪክስም vulvam clitoris እነዚህ በሙሉ ሶስቱም አይደሉም ማለት ነው። ስለዚህ ለኢምፕላንቴሽን እና ለኢምብሪዮ ዴቨሎፕመንት የሚያገለግለው ሪፕሮዳክቲቭ ሲስተም ፊሜል ሪፕሮዳክቲቭ ሲስተም የትኛው ነው? ዩትረስ ነው ማለት ነው። ዩትረስ ነው ማለት ነው። ዩትረስ is going to be our answer. so መልሱ B ይሆናል ማለት ነው። እዛ ላይ ነው የሚካሄደው ኤምብሪዮም ኤግ እና ስፐርም ዋንስ ፈርቲላይዝድ ከሆነ በኋላ it can be developed into what embryo. ስለዚህ ኤምብሪዮ የት ላይ ያድጋል ማለት ነው?
wall of the womb ወይም ደግሞ wall of the uterus ላይ ያድጋል ማለት ነው። ይህ wall of the womb ወይም ደግሞ uterus endometrium እንለዋለን። endometrium ይባላል። Question number 32. The difference between food chain and food web is that unlike food web in a food chain ይላል። ስለዚህ food chain የተጠየቅ ነው። A, many food webs can exist. B, the organism trophic level can overlap. C, larger number of organisms are involved. D, unidirectional energy flow is possible. ምን ማለት ነው? ፉድ ቼይን እና ፉድ ዌብ ኢኮሲስተም ውስጥ የምናገኛቸው ነገሮች ናቸው። ስለዚህ ፉድ ቼይን የምንለው the feeding relationship between the simplest feeding relationship between organisms in an ecosystem is known as food chain ይባላል። ምን ከሆነ simplest feeding relationship የሚያካሂደው ከሆነ የሚካሄድ ከሆነ between organisms ማለት ነው። ነገር ግን complex feeding relationship ከሆነ ግን food web ነው የሚሆነው ማለት ነው። food web is simply it is the complex feeding relationship between organisms። ስለዚህ ኦርጋኒዝም ከኦርጋኒዝም ጋር አንድ ኦርጋኒዝም 2-3 ላይ ፊድ ሊያደርግ ይችላል። ያ ፉድ ዌብ ይባላል። but too much what complex ነው ማለት ነው። የፉድ ቼይን ኦቨርላፕ ነው የሚያካሄደው ይህ ፉድ ዌብ ማለት ነው። ስለዚህ መልሳችን የሚሆነው ዩኒ ዳይሬክሽናል ኢነርጂ ፍሎ ኢዝ ፖሲብል ይላል። ዩኒ ሲሪየስ ኢነርጂ ፍሎ ማለት ነው። ሲሪየስ ዋን ዌይ ብቻ ዋን ዌይ የሆነ ዩኒ ማለት ዋን ሲንግል ኢነርጂ ፍሎ ነው የሚያካሄደው ማለት ነው ፉድ ቼይን በዛ ነው። ይሄ ግን ፉድ ዌብ ግን ኦቨርላፕ ያደርጋል። ትሮፊክ ሌቭል የምንለው ደግሞ ፖዚሽኑ ነው። ለምሳሌ ፈርስት ትሮፊክ ሌቭል፣ ሰከንድ ትሮፊክ ሌቭል፣ ሰርድ፣ ፎርዝ እንላለን አይደል? ያ ፖዚሽን ነው። ስለዚህ ትሮፊክ ሌቭል ሲምፕሊ ፖዚሽን ነው። ስለዚህ መልሳችን የሚሆነው ዲ ነው ማለት ነው። ዲ is going to be our answer. Question number 33. The main role of nutrient cycling is that ይላል። main role of nutrient cycling ሮሉ ምንድን ነው? ዋናው ሮል ወይም ደግሞ ሚናው የኒውትሪየንት ሳይክሊንግ ዋናው ሚናው ምንድን ነው? A, extracting a nutrient like nitrogen from Earth's atmosphere. B, balancing nature and keeping a nutrient for later use. C, adding a nutrient like oxygen to the Earth's atmosphere. D, to mix chemicals of nutrient with other nutrients. So the answer is going to be ምንድነው የዚህ ሮሉ? the main role of nutrient cycling is simply balancing the nature and keeping what nutrient for later use. ስለዚህ መልሳችን ምንድነው ማለት ነው? ቢ ነው። ባላንስ ኔቸርን ባላንስ ለማድረግ ሪሳይክል የሚሆነው ኒውትሪየንት። ኦኬ question number 34 and the last question says soil conservation strategy that is used for improvement of soil structure and fertility is dash ይላል። አሁን የተጠየቅነው improvement of soil structure ለኢምፕሩቭመንት ኦፍ ሶይል ስትራክቸር የሚጠቅመውና ለፈርቲሊቲ የሚጠቅመው ሶይል ኮንዘርቬሽን ስትራቴጂ የትኛው ነው? ሁሉም ለሶይል ኮንዘርቬሽን ስትራቴጂ ወሳኝ ናቸው። አፎረስቴሽንን ቴሬሲንግ አፎረስቴሽን ማለት ሪፎረስቴሽን የተመነጠረውን ደን በደን መትከል አፎረስቴሽን ወይም ደግሞ ሪፎረስቴሽን ይባላል። ቴሬሲንግ እርከን፣ ኮንትሮፕሎፊንግ እንዲ አግድም ማረስ rather than ቁልቁል ከማረስ ማለት ዳውንዋርድ ከማረስ እንዲ ወደ ጎን ማረስ ማለት ነው። ስለዚህ እነዚህ ሁሉ ለሶይል ፕሮቴክሽን በጣም ወሳኝ ናቸው ማለት ነው። ሶይል ኢሮዥን እንዳይከሰት የሚከላከሉ ናቸው። ነገር ግን አሁን ምንድነው የተጠየቅነው? ኢምፕሩቭመንት ኦፍ ሶይል ስትራክቸር ኤንድ ፈርቲሊቲ። in this case ሶይል ስትራክቸር እና ፈርቲሊቲው እንዲጨምር ከተፈለገ ምንድነው የመጀመሪያው ስትራቴጂ የምንጠቀመው ለሶይል ኮንዘርቬሽን የምንጠቀመው የመጀመሪያው ክሮፕ ሮቴሽን ነው። እያፈራረቅን መዝራት። ዘንድሮ ስንዴ ዘርተን ከሆነ በሚቀጥለው ባቄላ፣ በሚቀጥለው ጤፍ፣ እንደዚህ እያደረግን እያፈራረቅን በመዝራት ሶይል ፈርቲሊቲው ከፍ እንዲል ኢምፕሩቭ እንዲሆን
ማድረግ እንችላለን ማለት ነው። ሶ the answer is going to be A ይሆናል ማለት ነው። መልሳችን A ይሆናል። ክሮፕ ሮቴሽን የሚባለው የሶይል ኮንዘርቬሽን ስትራቴጂ የሶይል ስትራክቸርን እና ፈርቲሊቲውን ሊጨምር የሚረዳ ነው ማለት ነው። ወይም ደግሞ የሚያገዝ የሚጠቅም ነው ማለት ነው። ስለዚህ መልሳችን ምን ይሆናል ማለት ነው? ኤ ይሆናል ማለት ነው። የዛሬን ቪዲዮ እንግዲህ እንደወደዳችሁ ተስፋ አድርጋለሁ። አሁንም ለማሳሰብ ያክል እንግዲህ ለልጆች ሼር በማድረግ እንድትተባበሩኝ አሳስባለሁ። እንደገና ደግሞ እንግዲህ ቅድም እንደተናገርኩኝ ባይኒንሲ ቪዲዮ የሚደርሳችሁ ሰዎች እንግዲህ ዝም ብላችሁ ገብታችሁ ዩቲዩብ ቻናሌን ሰብስክራይብ አድርጉኝ፣ አበረታቱኝ። እንግዲህ በጣም ምን ማለት እንደሚችል አላውቅም። ቴንክ ዩ ሶ ማች ፎር ዋቺንግ ማይ ቪዲዮ። በያላችሁበት ቦታ ሰላማችሁ በዝት ይበልልኝ። ቴንክ ዩ